አረ ወይኔ ጉድ ሳይሰማ እንዴ ምንድነው? ካደጋው አንፃር በህይወት መትረፍ ትንሽ ከባድ ነበር፣ ግን እግዚአብሔር የሞት ደብዳቤን ሽሮልኝ ዛሬ ለምስክርነት በቅቻለሁ። አባ ምን ፈልገህ ነው? ጀማሪ ለማኝ ነኝና አበራታችሁ ካዋጣይ ደግሞ ማማዬ ባባዬ ፕሪቲ ወይኔ ላንተ ስለ ውሃ ሞላሁልክ። ዋትስአፕ ዩቲዩብ ፋሚሊ እንዴት ናችሁልኝ? ዌልካም ቱ ኤዲቲዩብ። ዘና ፈታ ያላችሁ ቁም ነገር መጨበጥ ከፈለጋችሁ ትክክለኛ ቦታ ላይ ናችሁ። ይሄንን ቪዲዮ እስከ መጨረሻ ተመልከቱ። ሁላችሁም ቤተሰቦቼ አንዳችሁም ሳትቀሩ ቪዲዮ ላይክ ማድረግ ጀምሩ። የተሰማችሁን ሀሳብ አስተያየት በነጻነት ኮሜንት አድርጉልኝ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። የደወል ምልክቷን ኦን አድርጉ፣ አዳዲስ ቪዲዮ ሲለቀቅ ኖቲፊኬሽን እንዲደርሳችሁ። ዛሬ ጁላይ 1 ነው፣ የመሳቅ ቀን ነው። ሶ ሁላችሁ ዘና ፈታ በሉልኝ። ይመቻችሁ። እንኳን ደስ አለሽ። ወንድ ልጅ ነው የወለድሽው። አመሰግናለሁ። እስኪ ሊዮ ግል ሆስፒታሎች ቢላይ ናስኪ እና ምንድን ነው ደረሰኝ ነው ልጅስ ስትከፊ ይሰጥሻል። አረ ወይኔ ማይጠባ ጉድ ሳይሰማ እንዴ ምንድነው? ጣጣ መጣ vitu vyangu kabisa. No, sister. Na tulinesh. Kumesoma vitu vyangu vya watu. Agere auchi na irota. Agere auchi. Mbona wewe? አስራሮቶ ከስራ ስትከተል ያዝ ብሎት ይከተሏል። እንዴት ይመትረው? ይሄ ምን 12 እኮ በጣም ብዙ ነው። ለዚህ ይሄ አንደኛ ክፍል ራሱ አልጨረሰም። አባ ምን ፈልገህ ነው? ሰላም ሆናችሁ? አለ አይ አዲስ ጀማሪ ለማኝ ነኝና አበራታችሁ። ካዋጣይ ደግሞ ካዋጣይ ቀጥላለሁ። ዳንበኛ እንሆናለን። ጭራሽ ጭራሽ እንደዚህ ብላችሁ ጀማሪ ለማኝ ነኝ አበራታችሁ። ሙቀድ ይበል ዳንበኛ እንሆናለን። አበረታቱኝ። አረ እናቀብላለን። ቢጣናቸው ይችላል። እንዲባ በስታይል ደስ ያላችሁ 10 ሚሊዮን ስትሽ አሜን። ዳንበኛ እንሆናለን። የሚሰራ ሰው የማይበረታታበት ሀገር አበረታቱኝ አላለም። ወንድና ሴትን የሚያመሳስላቸው ብቸኛ ነገር ቢኖር ሁለቱም ሴት አያምኑም። አቤት አፈጣጠር! ጨው ልንገራችሁ፣ መሀል ከተማ ላይ ሁለት መኪኖች ይጋጫሉ። አንዷ ሴት ነች፣ አንዱ ወንድ ነው። ከዛ ፕላን ሊያስነሱ ትራፊክ እስኪመጣ ድረስ ብለው እዛ ወሬያቸውን እያወሩ ምናምን ሳይታሰብ ጨዋታው ይደምቃል፣ ምናምን ኮከባቸው ይገጥማል። አረ እንደው መኪናው ውስጥ ወይን አለ ላምጣልን እየጠጣን እናወራለን ብላ ወይን አምጥታ ትቀዳለታለች፣ ለራሷም ትቀዳለች። በኋላ ትራፊኩ ስራውን ጨርሶ ፕላን ሊያነሳ ሲመጣ የሷ ብርጭቆ ሙሉ ነው፣ ወንድ ልጅ ጨብሷል። ተያዘ። አልኮል ቴስት ሲደረግ ማን ነው ጥፋተኛ? እሱ። ሁርኩስ አለ ያሱ። ስለምን እንደዚህ ሁርኩስ? አረ ሽንቴን ወጠረኝ በእናትህ። ሽንቴን ሲዘኝ ደግሞ ኩላሊቴን ያመኛል። ኧረ እባክህ እና ያገኘህበት ሄደሽና በኩላሊት ትቀልዳለህ እንዴ? ሂድ ተነስ። አረ ትጂልሽ ና ያገኘህበት ሽና በኩላሊት ይቀልዳል እንዴ? በተወደደ ኩላሊት አንተ ነው ያገኘህበት ሽና ብሎ Oh, how wicked! Goodness, ቤስት ፍሬንድ ነው ታውቀው። Best friend? አዎ አለሽ እንዴ? አዎ አለኝ እኮ። እሺ
ደህና ነኝ። ወይኔ ሁዲክ ሲያምር አታበድረኝም? በእናትህ አትሰጠኝም? ታይ የወሰድሽው መች መለሽ? ኧረ በእናትህ ሰጠኝ ልነሳበት። ኧረ አልሰማሽም በእናትህ። ምን አይነት ነው? ይልቅ እኔ የምልሽ እዚያ ያየነው በርገር ቤት ሄደን በርገር አንበላ? ትቀብዘኛል? ትቀልጃለሽ? በደንብ ብለዋ። በይሽ ለማንኛውም እየጠበቁኝ ነው። እደውልልሻለሁ። እሺ በቃ ቤት ስገባ ግን ደውልልኝ እንዳረሳው። እደውልልሻለሁ። እሺ እሺ። የምወደው ጓደኛዬ ነው። ምን ሆነህ ነው የተኮሳተረው? ማን ነው የተኮሳተረው? ማንም የተኮሳተረ ሰው የለም እዚህ ጋር። ቤስት ፍሬንድ አለሽ? አዎ አለኝ። ማን ቀና? የቀና ሰው አለ እዚህ ጋር? ቀና ምናምን እንዴ? ምን ሆነህ ነው? በጣም እየተናደርክ። ኧረ በእናትሽ ፖሊስ ያምር ታምራላችሁ። ምንም ፍሬንድ አለኝ እኔም 678 ፍሬንድ አለኝ። ሴት ፍሬንድ ምንድነው የምቀናው? በሆዴ ምናምን ይረበሻል። ቶሎ በርገር እዛ በርገር ቤት አለንም ይረበሻል ነው ቶሎ እንዴ? ምንድነው ጋብዝሽው ብለኝ እኮ ነው። ተገባበዙ አሪፍ ነው። ማንም የቀና ነገር ነው። ይሄ ምን ግድ ይሰጠኛል እንዴ? ምን ቤት ስገባ ነው ተቃጥሏል፣ ነዷል እኮ ማማዬ ባባዬ ፕሪቲ ወይኔ ላንተ ስለ ውሃ ሞላሁልክ። እንሂድ። አራው ስንት ሰው ይፈልጋል? ስንት ገላውን የሚታጠብ ሰው አለ። እኔ እኮ ነኝ የተንጠለጠልኩት። አንተን ለምንድን ነው እንሂድ የምንለው? እኔ ሞረድ ይያለ ወጡን እያማሰለች እናትዬ ውሃውን አምጪው። ውሃ ስንት ጉዳይ አለ። ኧረ ቆሸሽ እንዲህ ስትንጠላጠኝ ምን ትዝ እንዳለኝ ልንገርሽ። ምን ትዝ አለ? እኔ በቃ እኔ ሮዝን ሆንኩ ማለት ነው። እጅህን ዘርጋ። እኔ አለሁለት እንሱ ብረት አይቤስ ጃክ እኮ ነኝ አይደል? ወይኔ እና የሆነች ተማሪ ከዩኒቨርሲቲ ገና የመጀመሪያ ዓመት ሆና ማለት ነውና መጣች ወደዚህ 6 ኪሎ አካባቢ ማለት ነው። ከዛ እንደመጣች ገና ፍሬሽ ናት፣ የክፍለ ሀገር ልጅ። ከዛ መጣችና እዚህ የመጀመሪያ ዓመቷ ወደ ሁለተኛ ዓመት ወደ ክፍለ ሀገር ሄደችና ክፍለ ሀገር እንግዲህ በጣም ከብት ጠብቃ ምናምን ያደገች እዛ በጓ ስታመነጅክ ማለት ነው። ማሚ ይቺ ምንድነው ማስቲካ ነው እንዴ ታመነጅኮች በግ አለች። እንደገና ሳልጽና ማለት ነው ተምራ። አመሰግናለሁ። ምንድነው የመጣብን ጣጣ? በህይወት የቀልድ ሰማ ተሳቀቅ ያላቅም ተሳቀኩነት እየሰማሁት። ሀብታም ብሆን ከኔ ጋር ክሽክሽ ታረጋለሽ? በጣም ሀብታም ከሆን ካው እኔ ራሱ ከኔ ጋር መሆን አልፈልግም እኮ። አይ ሴትና ብር ምን አይነት ሴት ነው የምትወደው? እኔ የምወደው መላጣ ሴት ደስ ትለኛለች። በቃ በጣም ገና ሳያት ነው በቃ ደስ የሚለኝ። ለምን? በቃ ደስ ይለኛል። መላጣ ሴት ሳይ በጣም ደስ ይለኛል። ስራ ምንድነው ግን? እኔ ነጋዴ ነኝ፣ የራሴ ሱቅ አለኝ። ምንድነው የምትሸጠው? እኔ የምሸጠው ሂውማን ሄር ነው። ኤግዛክትሊ መሆን አለበት። አሁን ላይ በቃ ፋሽን ሆነ ይሄ ነገር። የአሁኑ ፋሽን ይሄ ነው። ሴቶች ቲክቶክ ላይ ቪዲዮ የሚጀምረው ከኋላቸውን በማሳየት ይጀምሩና እንደዚህ ዞረው ጨፍረው ምናምን ነው የሚጨርሱት። ለምን? ለፎሎ ለላይክ ለምናምን። አንቺ ብቻ ስራሽን በርተሽ ስሪ እንጂ ሴትዮዋ ምንም የገንዘብ ችግር የለባቸው። እንዴት አይነት ገራገር ሴትዮ መሰለሽ! ዝም ብለሽ ብቻ አንቺ በርተሽ ስራሽን መስራት ምግብ በቀን እንዴ ይሰጡሻል። ያው ትይ እንዴት አይነት እሳት የራስሽ ልጅ አመጣውለት መሰሉት። በሉ እንግዲህ የተረፈውን እናንተ ተነጋገሩ። ያው ስለ ስራው አስፈላጊና ተገቢ የሚባሉትን ነገሮች ነግሮሻል ብዬ አስባለሁ። አዎ ነግሮኛል፣ ግን እየሰራው በስራ ሂደት ሁሉን ነገር አስተካክላለሁ። ስራው ጥንቃቄ የሚፈልግ ስራ ስለሆነ ሰዎች በማይኖሩበት ቦታ ነው የሚሰራው። እሺ እትዬ ማንም የለም። ወደ ክፍለ ሀገር አካባቢ ስትሄድ ብዙ ጋሪዎችን ትመለከታለህ እና ያንን ጋሪ የያዘውን አህያ ስትመለከት ወይም ፈረስ ወይም በቅሎ መራገጥ አይችሉም። ብዙ ጊዜ መራገጥ የሚችሉት ጋሪ የማይስቡ ፈረሶች ወይም አህያ ምናምን ዘለው ይራገጣሉ። በእግራቸው ሲራገጡ ታያላችሁ። ለካስ ጋሪ የሚስቡ አህያ መራገጥ አይችልም። ጋሪ ደግሞ የሌለው አህያ መራገጥ ይችላል። በጣም ብዙ ጊዜ ራዕይ ሲኖረን
መራገጥ፣ መጣላት፣ መጋጨት አንችልም። ራዕይ ሳይኖረን ሲቀር የምንስበው ነገር ከሌለን የምናገለግለው ነገር ከሌለን ድንጋይ ለማንሳትና ለጸብ በጣም ቅርብ ነን። ነገር ግን ጋሪ ካለን የምንስበውና የምንኖርለት ጉዳይ ካለን ጸብ ቦታ አንገኝ። ስለዚህ ራዕያችሁ ላይ አተኩሩ። ሳትወዱ በግዳችሁ ከእርግጫና ከጸብ ትርቃላችሁ። እኔ ምለው ቴክስት ቶሎ የማትመልሱ ሰዎች እደግመዋለሁ፣ ቴክስት ሜሴጅ ቶሎ የማትመልሱ ምእመናን ኢንስታግራም ይሁን ቴሌግራም፣ ቲክቶክ ዳይሬክት ሜሴጅ ራሱ 2 ሳምንት 3 ሳምንት ወር እየቆያችሁ ሪፕላይ የምታደርጉ ሰዎች ምን እሺ ዴ መስከረም 1 እንኳን አደረሰ ብለው ጥቅምት 2 ላይ አሜን ወንድሜ እንኳን አብራ ደረስ ይላል በኩራት ምን እሺ ብሮ ምን እሺ ዴ በቃ ነገ ኳስ እንጫወታለን ጀለስ ሴንድ ከሳምንት በኋላ ወዬ ያበደ ሀሳብ ነው ይላል። እኔ ያሰብኩት ለነገ አንተ ቴክስቱን ሪፕላይ የምታደርግልኝ ከሳምንት በኋላ አልተግባብቶም ብሮ ሚ ኤንድ ዩ አልተግባብቶ በእርግጠኝነት ሁሉም ጀማ ውስጥ አለ፣ የወንድም የሴትም ጀማ ውስጥ አለ። ቴክስት 100 ዓመት ሴንቸሪ ግማሽ ዓመት እያሳለፉ ሪፕላይ ማድረጉት ቴክስቱ እኮ ሸበተ፣ ቴክስቱ እኮ ሻገተ፣ እንደ እንጀራ ቴክስቱ ሻገተ። እኛም እናንተ ስጠብቅ አረጀን እኮ ከዘራ ማያዝ ነው የቀረን አረጀን እኮ። ግን ምን እሺ ወዴቱ ቴክስቱ እኮ የሻራይ ደራበት እኮ እንደዚህ በቃ አዋራ ምናምን ዋው የመሽ ነው ትላለህ። በቃ ዲሴምበር 20 ምናምን ፏ አረ ግን እስከ መች ነው እንደዚህ ተቀምጠን? በእናት ሌት 20 ደረሰ እኮ ስራ ሳንጀምር። እኔማ ቲክቶክም ቢሆን እንደጀመረ ነው እንጂ እንደዚህ ምንድነው ቲክቶክ ትላለህ እንዴ? በዚህ መልክ አንተ በጣም እኮ የምታስጠላ ሰው እኮ ነው። ቲክቶክ ሰው ገንዘብ ምን ብር ለማግኘት በቲክቶክ ታዲያ ማስታወቂያም ልሰራ እችላለሁ። አረ አሰራም አይሳካልም። ብሰራ ራሱ አይከፍሉም ላንተ በጣም እርግጠኛ ነኝ። አንተ የሚሳካልህ ሰው ከፋት ነው እንዴ? ቲክቶክ ይገር ራይድ ወጣ ራይድ አረ አታ በላ ቤተሰብ አያልቅስ ማታ ከልተው ብላ ዋፍ ሰክስ አርፈ ርፍ ሲሉ ነበር መስማት የነበረ በፊት እንዴ ውጭ ሀገር ሄዳሉ። አንተም ለመራቅ በመድል ነው ቻገር ተላት ያማል እዛ ሲያምን ያያርድም ቀርቷል። እዛ አክሰፕት ያደርጉ ምን ያደርጓል? ወፍ ይልቁንስ እንትን ጀምር አንተ ወፍጮ ቤት አፕላይ አድርግ። ሲቪን ምናምን መልክም ገብሳማ ነው። ዝም ብለህ እዛ አይጋነት ተሰራለህ። አባብዬ በርሶ መሪጌታ 12ኛ ክፍል እንዴት እንደማልፍ ንገሩኝ። ግራ ገባኝ እኮ ግራ ገባኝ። ግሬሎን እሱ ቀላል ነው። ባይሆን መጀመሪያ ለጥቁር አዶሮ የሆነ ነገር አስገባ። ኧረ ይኸው አባብዬ ይኸው አምጣ ያዝን ከሄደን መጽሐፍ በደንብ አድርገህ አጥና ታልፋለህ። እውነት ነው። የዘንድሮ የ12ኛ ክፍል ፈተናው ኢንተራንስ ከጠንቋይ ማቅም በላይ ነው። ጠንቋይ ራሱ ፊዚክስ መጽሐፍን ከአንብብ አጥንተህ ነው የምታልፈው ነው። በዚህ አጋጣሚ 12ኛ ክፍል ተማሪዎች ካላችሁ ወይንም ደግሞ የእነሱ ቤተሰቦች ካላችሁ ይህንን ቪዲዮ የምታዩ መልካም ፈተና ብያለሁ። አሁን ከማንም ጋር የሚከራከርበት ጊዜ ላይ አይደለም። እሺ ለምን ብትሉኝ ሰው ጋር መከራከር አልወድም። ያላደረኩ ነገር አድርገሻል ቢባል አው አድርጋለሁ ይላለሁ። እሺ ለምን ማልስ ማመላለስ አልወድም፣ ክርክር አልወድም። በዛ የክርክርና መነጫነጭ ጊዜ ላይ አይደለም። ቆሜ ማሰብና ለነገ ማስበት ጊዜ ላይ ነው። ኦኬ ኢባብ ይግራለሁ ቢሉ አው ይላለሁ። መከራከር ስለማልፈልግ በቃ እንደዛው ነው። ቀጭን ይበራል አው ይበራል ይላለሁ፣ ግን አይበር ለምን አይበራም? ይበራል ወይ ምን አገባኝ ነው። ኦኬ አሳይ ይራመዳል ብል አው ይራመዳል አሳይ ይላለሁ። ለምን መጨቃጨቅ አልፈልግም፣ አያስፈልግም። እውነት ነሽ። ዝምታን መርጣለሁ። ዝም ካልክ ሩቅ ሆነክ የሰው ነገር ሁሉ ታጠናለክ፣ የሰው ልብ ታያለህ። ግን ቅርብ ሆነክ ካወራክ ከለፈለክ ከከረከርክ ምንም ሰው ልብና የሰው ሰው ማወቅ አትችልም። እውነት ነው። ሰው ማጥናት አትችልም። ያ ሩቅ ኮንክና ዝምታ ከመረጥክ ሩቅ ቆሜ ዝምታ የሁሉን ልብ ያያለሁ። አዎ እንደዛ ነኝ። ትላንትና አይደለም ዛሬ ተቀየረሻል። እውነት ነው። እቺ ሴት እዚህ ሌቭል ለመድረስ ብዙ ስቴፕ አልፋ ነው ከትላንትና ዛሬ ላይ ደረሰችውና እናንተም በቃ ቀጭኔ ይበራል ካሏችሁ አሳግራለሁ እሺ ነው ማለት ያለባችሁ። አትከራከሩ። ጥሩ ትምህርት የሙዚየም ቀኛ አረታው ግን አንተ እናስገባ ማናሳልፍም ካለችው ነው ያልፋለሁ። ምድረ ምቀኛ
ዳንስ ትችላለህ ይለኛል። ማይክል ራሱ እንደኔ አይደንስ የሚገርም እንደ ማይክል ወደ ኋላ እየሄድኩኝ እኮ እየደርሻለሁ። እዛ ድረስ አክስቴና ላይ እኛት ወደ ይላል ማይክል ይላል ትችላለህ። እሺ እንደዚህ አይነት እናት እኛ አይተንም ሰምተንም አናውቅም። ማሚ ነው የሚለው እኮ እኔ እናት ነኝ ነው የሚለው። አንቺ ግን አካውንሽ እንደ ከአንድ እንደጋግመ ወደቅ። እሺ እንደ ሁለተኛ ኮንፊደንስ ራሱ ጭጭው ሶስተኛ አታረገው ማለት እንደ እኔ እንዳንተ እጄ የበዛበት ወንድ በቃ ያቅለሽልሽኛል፣ ይጣላኛል። ውጣልኝ። ያቅለሽልሽ ውጣ እንዴ አንተ ውጣልኝ፣ ወደዛ ውጣ። አቶ ጠንክር ራስህ ጠንክር። ይኸው ድጋሚ ለምን መጡ? ድጋሚ አትራለሁ 10 ጊዜ እመጣለሁ። እውነት ካልነገራችሁ ግብሩ የመርሳት ችግር አስከትሏል ይላል። የመጣበትን 1.5 ሚሊዮን ከፈሉ። የእሱ የምር የኔ ነው። ነጥብም አለው። ጠንክር በደዊ አዎ፣ ጠንክር በደዊ አዎ። ኤባሼ አዎ፣ እርሶ ነው። ዮ አቶ ጠንክር ዮ ካላጠረኝስ አረ 1.5 ሚሊዮን ታክስ እውነት ነው ይለኛል። እውነት ነው ማን ማመን አቅቶኝ ነው። እውነት ነው እውነት ነው። ለአንተ ነው እውነት፣ ለእኔማ አይደለም። ቅሬታ ማቅረብ ትችላላችሁ። ቅሬታ ማቅረብ? አዎ። አረ ምን ቅሬታ አለ? ይኸው ምን ቅሬታ ነው? በተግባር እኮ ነው። ፌስታን ይዘነው እንመጣለን። ወደ ስራ እንደዚህ ይዘነው እንመጣለን፣ ይዘነው እንሄዳለን። ቤት ስንገባ ባዶ እንደዚህ ጃኬት አውልቄ ከትሽን ውስጥ አስማንደው ያስቀምጠዋል። ልጆቹ እንዳይደብራቸው እያሉ ወይ አስመው ብቻሽ ትያመቀበና አክባር ምስ ማን በቃ ና እንጂ ወዴት ነው የምትሄደው? ወደ ስራ። ከስራ የሚለኝ ዮ አይዞህ ጠንክር። ና ወዴት ነው የምትሄደው? ወይ አስመው ለችነካዮ የት ሄድ? ቁጭ በል እዚሁ። ታጋጠመኝ እኮ መቼ ጀመረ? ምኑ ወላጋሎ የጀመረውማ 1.5 ሚሊዮን ብር ግብር ሲመጣ ነው። ብዙ ሰው የሚያብደው ግብር ሲመጣ ነው። ብቻውም ያወራው እንደንተም ይሆን እንኳን በሰው በግንድ ይሸሻል። አንተ አይወድታይ እንዳልደግመህ ናይር ከፊቴ እንዳው ነካክቻልተው ጨርሳለሁ። መምጫው ሜጃው ነው እኮ በአንድ ጥፊ ቆኛል። ከዛ ማለት እንደምትወደኝ ነው ማውቀው እኔ፣ ሁሉም ቤተሰብ ነው የሚያውቀኝ። ከዛ በኋላ ግን ሽማግሌ ሊላክ ነው ልንጋባ ነው ሲባል ሁሉም ሰው ተቀያየረ። ከዛ ለኔ በጣም ግራ ይገባኝ። ማለት ባያውቁኝ ምናምን እንደ አዲስ ሰው ማነች ምንድነች ምናምን ሊመጣ ይችላል። እናንተ ከመጋባታችን ከ3 አመት ከ4 አመት በፊት የሚያውቁኝ ሰዎች ሙሉ ለሙሉ ተቀየሩ። ኢቭን ፕሮግራማችንን ማንመጣም አሉ። ለኔ በጣም ከባድ ነበር። ከዛ ደግሞ ማለት አንተን ካለ ቤተሰብህ ብቻህን ምንድነው ማደርግህ? ፕሮግራም ቀለበት እየተጋባን ነው ብለን ቁጭ ብለን አንመጣም ማንንም አይመጣም ሲባል እኔም በጣም ነበር ግራ ይገባኝ። ለአንተ ምን አይነት ምላሽ መስጠት እንዳለብኝ ራሱ አላውቅም። ገርማችሁ እነዚህ ቲክቶክ ላይ ታዋቂ ጥንዶች ይሄን ኢንተርቪው ያደርጉ ትንሽ ቆይቷል ማለት የሱ ቤተሰብ ከሷ ጋር በተያያዘ አሁን ያለችውን አይነት ነገር እንዳሳዩዋት ማለት ነው። ግን አሁን ላይ ተለያይተዋል። እንደዚህ አይነት ነገር ነው እየሰማን ያለው ነውና ቻው ከተባባልን በኋላ ለምንድን ነው ስልኩን ወዲያው የምትዘጋው? ቺት ለማድረግ ቸኩዬ ይሄንን ነው መስማት የምትፈልጊው? ኦኬ ቻው ከተባባልን እና ቻው ከተባባልን በኋላ የዘሪቱን ዘፈን እንድዘፈን ነው የምትጠብቂው? ምንድን ነው ስልኩን የምትዘጋው? ዝም ብሎ ይቁጠር ታዲያ። የምትናገሪውን ግን ትሰሚዋለሽ? ወደፊት ሚስት የሚሆን ሰው ንግግር ነው ይሄ? ለማታውቂው ለቴሌ ያሳለፈሽ እየሰጠሽኝ እኮ ነው። ሱፍ ለብሶ በመኪና ቢመጣማ ምን እንደምታረጊ ፈጣሪ ወቀው። የማናወራ ከሆነ ስልክ መዘጋት አለበት። አይ ዶንት ኖ የሰው ትንፋሽ ሙሉ ቀን መስማት ውስጥሽን ሀሴት የሚሞላው ከሆነ ይቅርታ፣ ህይወትሽ ባዶ እንደሆነ ነው እየተረዳው ያለሁት። ማንም ሰው ማይጠጋውን ነገር ነው እንዴት ጠጋውት ብዬ ራሴ እንድጠይቅ ነው ያረው። ቻው ከተባባልን በኋላ ቻው እኮ መደምደሚያ ነው፣ አዝማች አይደለም የኔ እህት። ትምህርት ቤት ሄደሽ አስተማሪውን ጫማ ነው እንደምታየው። አልተማርሽም አንቺ። ቻው ከተባልሽ በኋላ ስልኩ መዘጋቱ ነው የገረመሽ አይደል?
ሰው እኮ ፍርድ ቤት ተከራክሮ ሳይጨርስ ይፈረድበታል። ታዩ ለነገሩ እኔ ነኝ ጥፋተኛ። ግን ዋናው ማቹሪቲ ነው። አሁን እኔ 30 ላይ ምን አውቅ ያለው የፈለገ በወድሽ የፈለገ ባፈቅርሽ ሐሳብ አስተያየት እንጂ ኩላሊቴን አልሰጥሽ ማለት አሁን ስለ ኩላሊት አለማውራት ፌር አይደለም። አወራለሁ በደንብ ነው የምሰክሰው ስለ ኩላሊት አልገባችም። ኩላሊት አላቀበልም ያራዳልች እኔ አሁን ነገርየው አማርኛ ፊልም ነው እንዳንል እንኳን ልጅቷን ማታምርም ብርም የላቸውም። አማርኛ ፊልም ላይ እንደዛ ነው እኔ የማውቀው። ገብቷችኋል? አትመልሽልኝ ምን ሆነ ነው እንደምን ተረጋጋ እንጂ ሴት ልጅ ለማታ ነው ይመለከታል ምናምን አይደለም። እሷ እንዴት ውግ ትውግ ስትል አንተ ወንድ ልጅ አይደለ እንዴ? ረጋ በለ። እሷ ልክ ስትቆጣ ያዝ አድርገህ ምንድነው ያረከው? አይደለም ማንዬ ላሳይ ነው እኮ ላሳይ ነው። እሷ እንደ ሴትነቷ ገንፍል ማለት ባህሪ ያላችሁ አይደል? እሷ ስገነፍል አንተ ደግሞ ገንፍይብኝ ማለት ነው። ገንፍይብኝ ስነ ስርዓት ይኖር። አንቺ ምንድነው አያረጋ? አትንቀፍ። ንቀት አይደለም ወንድሜ ላሳይ ነው እኮ ላሳይ ነው። ምንድነው ታሳይ? የኔ ቆንጆ ታገብኛለሽ? በደስታ እሺስ ምንድነው? ላሳይ ነው። ተበላ ብሮ ተበልታ። ሰላም ነው ወንድሜ? ሰላም እንዴት ነው? አለ አንዴ ላስቸግርህ። አለኝ ምን የንግድ ባንክ አካውንት አለኝ። አለኝ? አለኝ። ኧረ እኔ እንኳን ቀይራችሁ አመጡም አለኝ። ኧረ እኔ እንደዛ ልል አልነበረም ወንድሜ። ወይ ይቅርታ እንደዛ መስሎኝ ተሳስተሃል። እኔ እንደዛ ልል አልነበረም። ይቅርታ እንደዛ መስሎኝ እኮ። እሺ ምን ነበር ልል የነበረው? የአዋሽ ከፍታል። የአዋሽ አላበዛችሁትም እንዴ? ሂድ ምንድነው? ስራ እኮ ነው። ጭራሽ አይሳሳት። አርቲስቱ ላይ ከባድ የመኪና አደጋ ደረሰበት። ሄኖክ ድንቁ ባለፈው ሰኞ ሰኔ 16 ቀን 2017 ዓ.ም በዳይሬክተርነትና በፕሮዲውሰርነት የመጀመሪያው የሲኒማ ፊልሙን መስራት በጀመረበት በ8ኛው ቀን ጠዋት 4 ሰዓት አካባቢ መገናኛ ዘፍመሽ ፊት ለፊት የመንገዱ መከፈያ ላይ የመንገድ ትዕይንት እየቀረጸ እያለ ከተቃራኒ አቅጣጫ በፍጥነት የመጣ መኪና ገጭቶት ከባድ የእግር ስብራት እንደደረሰበት ገልጿል። እንደ አደጋው ቢሆን ዛሬ በህይወት አልኖርም ነበር። ሰላም እንዴት ናችሁ? ዛሬ ይኸው ለምስክርነት መጥቻለሁ። ያለፈው ሰኞ በዳይሬክተርነትና በፕሮዲውሰርነት የመጀመሪያ የሆነውን የሲኒማ ስራ እየቀረስኩ ባለሁበት በ8ኛው ቀን ከባድ የሚባል የመኪና አደጋ ደርሶብኝ ነበረ። ግን እግዚአብሔር ይመስገን ከዛ አደጋ በህይወት ተርፌያለሁ። ከአደጋው አንጻር በህይወት መትረፍ ትንሽ ከባድ ነበር፣ ግን እግዚአብሔር የሞት ደብዳቤን ሽሮልኝ ዛሬ ለምስክርነት በቅቻለሁ። ላንቺ ብዬ ላንቺ ጨረስኩ። ናስመው ኧረ በእናትህ ኧረ ከህዝብ ጋር ብሬ ሰማዋል። ህዝቡ ስማውና ብሬ ሰማዋል። ኧረ ናስመው ለህዝቡ ምዘንለት እንዴ? የዘንድሮ ዘፋኝ ለህዝቡ ያዝ ነው። አብሮ ነው ከህዝቡ ጋር የሚሰማው። ነው ግቢው። አዎ መጣ እንዴ? አዎ እኔ ነኝ ተከራዩ። መቼስ ሁሉ ነገር ነግሯል። ቤቱ ግን እንዴት ነው ጋሽ? በጣም ሰፊ ነው። ፈረስ ያስገለበል። በጣም ትልቅ ነው። ትልቅ ነው በጣም። ግን እንትን ደላላው እንደነገረኝ ከሆነ በድሮ ጊዜ ዳይኖሰር ያድርበት ነገር ነው። ማትናገር ብዬ ነበር እኮ ነገር አይደለ? ዳይኖሰሮች ያድሩበት ነበር። እሺ መጣው ጋሽ። አስቀምጥና ብዙ ነው ያወጣታለሽ። ምን ነው ዳይኖሰር ማለት ይላሉ። ዳይኖሰር ይብለውትና ምን ይሰራሉ? ይሄ ሳስገባው እኮ ሞላ። ግን ይሄ ሳስገባውና አንተ በፊት የነበረች ተከራይ ከነ 6 ልጆቿ ነበር የምትኖር። ዝም ናቸው። ትዳር ጥሩ ነው፣ ያስከብራል። ሲንግል ማም ሆኖ መኖር ያን ያህል ጥሩ ነገር አይደለም። እኔ መሆን ስላልቻለ ነው እንደዛ የሆንኩት። እንደውም በጣም ብዙ ወጣቶች ምናምን እንደዚህ ትንሽ ካወሩ እኔ እንዳንቺ ሲንግል ማም ሆኖ ፈለ ኖ እንደዚህ አይባልም እንዴ ብዬ ሌላ ረጅም ማብራሪያ ነው የምሰጠው። ይሄ ስለሆነ እኮ ነው እንደውም ጭራሽ ላይፌ ላይ አስገብቼ ነው የምነግራቸው። መነገር የሌለበት የሚመስሉትን ነገሮች ሁሉ ይሄን አልፍ ያለሁኝ ግን ይሄን ያህል ርቀት ሄጂ እንዲህ ስላልሆነ ነው ስላቸው ይገርማቸዋል። ያው የሚያስሙ ሌላ ነገር አይደል፣ ሌላ ፒክቸር አይደል። በቃ ግን እንደዛ አመክራለሁ ነው። ሁለተኛው ተሳካ። አሁን የማያ አባት አብሬ መኖር ነገር አይ አልተሳካም። ያው ምክሯን ተቀበሉ። ጥሩ ምክር ነው። የሷን ይወጣውና ምክሯን ተቀበሉ።
ጾታዊ ግንኙነት ምንም አይነት የቦታ ገደብ እንደሌለው ይሄ መረጃ ያመላክታል። ኒውዮርክ ፖስት እንዳስነበበው ከሆነም የበረራ መስተንግዶ ሰራተኞችና አብራሪዎች በ30,000 ጫማ ከፍታ ወይም ከ9,900 ሜትር ከፍታ ላይ ሆነው ጾታዊ ግንኙነትን በአብራሪው ክፍል የመስተንግዶ ሰራተኞችና ፓይለቶች እንደሚፈጽሙ ይሄ መረጃ አመላክቷል። ታዲያ በዚህ ወቅት አውሮፕላኑ አውቶ ላይ ነው። በተጨማሪነትም መንገደኞች ምንም የሚያውቁት መረጃ እንደሌለም በዘገባው ላይ ተናግረዋል። በነገራችን ላይ አንድ ወንድ ልጅ ጤናማ የሚባል ጾታዊ ግንኙነት በሳምንት የሚፈጽም ከሆነም እንደ ሱካር፣ ስትሮክና የልብ በሽታ የመጋለጥ እድሉ የሚቀንስ ሲሆን በተጨማሪነትም በምድር ላይ ቆይተው ከ80 ዓመት በላይ እንደሚሆን በጥናቶች ተረጋግጧል ሲል ሪደርስ ዳይጀስት አስነብቧል። እሺ የሚቆጠር ሰው ፕሌን ውስጥ እሱ እያበረረው ነው ብሎ ሀሳቡን ጥሩ ቁጭ ይላል። አባዬ እዛ አለሙን ይቀጫል። ግርት ነው። እንኳን አወቅን። ውድድሩ እንደቀጠለ ነው። እንግዲህ በባለፈው ቪዲዮ ማኗ ካብች ጋር ያደረጉትን ውድድር በብዙዎቻችሁ ኮመንት መሰረት ማኗ አሸናፊ ሆኖ ተገኝቷል። ነገር ግን አንድ ያስቸገረን ነገር አለ። አንዲት ኮረዳ ብሌን የምትባል ልጅ ማኗ ምንድነው ማኗን 10 ለ1 አሸንፋለሁ ብላ መጣለች። የሷ ተራ ሆነ ደግሞ ነሲ ምንድነው የምትለው? ቢኒ ይቅርብኝ፣ ውድድሩ አንተ በዚህ ልጅ አረ ጨፍሮ ጠፋብኝ። ፌልሽ ፌልሽ አረ ጨፍሮ በዚህ በቃ ባራ ቢኒ ባክሳ ይቅርላል። ጭፈራው ሳይሆን አይቀርም መቀመጫው እንደዚህ ያደረገው። ሁለተኛ ብዙ ከመጨፈረው የተነሳ ማን ልበል? የኔ እናት ተለከሽ ነው። ኔጋ ኔጊ ቢስት ኔ ተመልሻለሁ። ሄሎ ሄሎ፣ አተ ተረጋጋ እንጂ ጎቤው፣ ተረጋጊ እንጂ አንቺ ማንስ ያስቆመኛል? ጥሩ ወስጤ ብቻ ሳይሆን ላይ ተሰጥቶኛል። የይባን መንገዱ ተመችቶኛል። ቅንድብሽን በህልመ መርመሪያ ቀንድቦ ደግሞ አንቺ ላኩብኝ። ኔጊ ቢስት ደስ ትላለች፣ ግን ደስ የሚል ነገር አላት። ኔ ቁጭ ብዙ እታዘባለሁ እንኳን ሊደርሱብኝ ከጫማዬ ስር ናቸው። ዘንድሮ ተረጋግጠን አለቅን እኮ ግን እንዳለ ዘፈኑ ረግጠሃለው ከስሬ ነህ ነው በቃ። ምን ተለከሽ ነው ነፍጭለሽ ነው? ይሄ አሁን ከየትኛው የራፕ ሙዚቃ ስር ነው የሚመደበው? ራፕ ተፈርሾ ምናምን እንበለው ያንቺን ለብቻ ይሁን ለነገሩ ስታድጊ ማስታወሻ ይሆንሻል። ወዴት ከዚህ በላይ ነው? ሰው እንዴት በትክክል ይሳሳታል? አሁንም ነግርሻለሁ፣ በጣም እምቅ ችሎታ አለሽ። እባክሽን አመቂ። ድምፅሽ በጣም አሪፍ ነው። ለምን ኳስ ምናምን አትሞክሪ? ኳስ እሺ ወንድም ሰላም ነው? ሰላም። ኢንስፔክተር እባላለሁ። እሺ ኢንስፔክተር አይደለም ነው። እሺ አለቃ ምን ልታዘዝ? እዚህ አካባቢ ወንጀል ተፈጽሟልና ለምርመራ ይረዳኝ ዘንዳ ለጥያቄ ፈልጌ ነው። በማቀው ከሆነ ምን ችግር አለው? በጣም ጥሩ። በቃ እዚህ ጋር ትፈርምልኛለህ። ምንድነው የምፈርመው? ያው በጥያቄ ወቅት አንዳንድ ነገሮች ቢፈጠሩ ህጉን ለማስከበር እንደሆነ አውቀህ ለበጎ እንድትወው ብዬ ነው። እሺ እንግዲህ በጣም አመሰግናለሁ። በጣም አመሰግናለሁ። ችግር የለም። ጠብቀኝ አንዴ። ያለን አምጣ። አስፈርሞ የሚዘርፍ ዘራፊ ሻሿን በሰባ ቲሸርቷን በሰባ ካልሲዋን በሰባ እንዴት ነው? ፒስ ነው አለን አለን። ለሷ ነው ላንቺ? ለሷ ላንቺ የሚሆን በልክሽ የተሰፋ ቆንጆ ሸቲ የኔናት ከለሩ አሪፍ ነው በጣም። ኧረ ይሄ የሚሆን አይደለም። ይሄ ውሃ ውስጥ ነው የሚያልቀው። አታዩም እንዴ? ይሄ ውስጥ ገለባ። ኧረ ከለሩ ደስ አይልም። አታውቂም እንዴ አንቺ? ገለባ ነው። አይሆንም። ሌላ ነገር አሳየን። ጥሩ ነገር ነው። ገለባ ካልፈለግሽ አልፈለግም። ገለባ ምናምን አስፈላጊ አይደለም እኮ የኔናት። የኔናት ይሄኛው ይሄው ፍቅረኛ ካለሽ ላይ ወለ ለከከለ ቆንጆ ኳሊቲ የእንግሊዝ እቃ ነው ይሄ። አሬ የሚሆን አይደለም። ይውስቲ እንደዚህ መብራት ላይ የሚያሳዩሽና እዚህ ጋር እንደዚህ ፀሐይ ላይ አንድ አይደለም። የመነቸካ አታዩም እንዴ? ምን ችግር አለ? የኔናት ምን ሆነሽ ነው የምትጣጪው አንቺ? እንዴ ምንድነው? አይሆንም። ኦሪጂናል እቃዎች ነው ያዝኩት። ምን ለማጣጣለው ልታጋዣት ነው ልታጣጣቂ? እኔ ጥሩ እቃ ላጋዛት ነው የመጣሁት። ይሄ ደግሞ የሚሆን አይደለም። አይደል ሲኖር ነው አጥሩ እቃ የሚገዛው። ምን ማለት ነው? ይኸውልህ በእናታችሁ ታስጠላ። ቤት ስታዩ ደግሞ ጥሩ አይሆንም። እሷ ወደዋለች እኮ ምን አገባሽ አንቺ? የሚሆን አይደለም። ምን አገባሽ? እሷ ከወደደችው ምን አገባሽ? አንገዛም እንዴ? እንደውም
አንፈልግም፣ እንደውም አንፈልግም። እንዲሁም ስልክ ነው የምትገዛው እያለች አዎ ስልክ ነው የምትፈልጊው? አዎ ስልክ ምን አይነት ስልክ? አይፎን 12 አምጣልኝ። አዎ ስልክ አይደል የፈለግሽው? ግዢ በነፃ ውሰጅ ከፈልጊ። አዎ የእንግሊዝ ድንች አለ የሚገዛ ብቻ አብሮት የሚመጣ ሰው አንዳንዴ ለነጋዴ እንደዚህ ይሆናል። ቤተሰቦች የዛሬ ቪዲዮ ያያችሁት ይመስል ነበር። እንዴት ነበር? ሀሳብ አስተያየታችሁን ኮሜንት አድርጉልኝ። ቪዲዮ ላይክ ያላረጋችሁ ላይክ አድርጉ። እዚህ ድረስ አይታችሁ ከመጣችሁ በቃ ወዳችሁታል ማለት ነው። ላይክ አድርጉ። ሀሳብ አስተያየታችሁን በነፃነት ኮሜንት አድርጉልኝ። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ። የደወል ምልክቷንም ኦን ማድረጋችሁ እንዳትረሱ። በቀጣይ ባሪ ቪዲዮ ተመልሼ እመጣለሁ። እስከዛው ሰላሙን ጤናውን ብዝት አድርጎ ይስጣችሁ። ቻው